ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁልኝ? ዛሬ በፕሮጀክት ዳይሬክቲንግ በፕሮጀክት ኮንትሮሊንግ እና ፕሮጀክት ኮንትሮሊንግ ውስጥ ደግሞ ኤምኤንዲ ወይም ደግሞ ሞተሪንግ ኤንድ ኢቫሉዌሽን እንዴት እንደሚሰራ እንመለከታለን። ለመላት ቱቶሪያልስ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። እንግዲህ በፕሮጀክት ማኔጅመንት ተከታታይ የሆኑ አይነት ቪዲዮዎችን እየሰራሁ ነው። ኦልሞስት ይሄ ወደ 10ኛ አካባቢ የሚደርስ ቪዲዮ ነው። ከአሁን በፊት ኦልሞስት ወደ 9 አካባቢ የሚደርሱ ቪዲዮዎችን አዘጋጅቼ አፕሎድ አድርጌላችኋለሁኝ። እንደወደዳችኋቸውም ተስፋ አደርጋለሁኝ። እንግዲህ ከዚህ በኋላ ደግሞ የሚቀሩት 2 ቻፕተሮች ይቀራሉ። እነሱም የፕሮጀክት ሶሻል ኮስት ቤኔፊት አናሊሲስ እና ከፕሮጀክት ፋይናንሲንግ ጋር የተገናኙ ጉዳዮች ናቸው የሚቀሩት። እነሱንም እንግዲህ በተከታታይ ከዚህ በኋላ 2 ቪዲዮዎችን አዘጋጅቼ ፕሮጀክትን እንጨርሳለሁኝ። እንግዲህ ከፕሮጀክት በኋላ ደግሞ ወደ ስትራቴጂክ ማኔጅመንት፣ ወደ ኤምአይኤስ ኦፕሬሽናል ሪሰርቸር የተባሉ ሌሎች ተጨማሪ ኮርሶች እንሄዳለን እና ለመላት ቱቶሪያልስ እንግዲህ አዲስ የሆናችሁ ቤተሰቦች አሁን በፊት ከፕሮጀክት ማኔጅመንት በተጨማሪ ሌሎች ወደ 12 አካባቢ የሚደርሱ የኮርስ ሌክቸር ቪዲዮዎችን አዘጋጅቼ አፕሎድ ስላደረግኩኝ በፕሌሊስቶች ውስጥ እየገባችሁ እንድታዩ ስል ጥሬን አቀርባለሁኝ፣ ጋብዛለሁኝ። ዛሬ ወደምናየው እንግባ። ዛሬ 2 ጉዳዮችን ነው ለማየት የመጣ ነው። የመጀመሪያው ስለ ፕሮጀክት ዳይሬክቲንግ ነው። ከዛ መቀጠል ደግሞ ስለ ፕሮጀክት ኮንትሮሊንግ። በፕሮጀክት ኮንትሮሊንግ ውስጥ ደግሞ በጣም ትኩረት አድርገን ኤምኤንዲ እንዴት እንደሚሰራ በተለይ ፕሮጀክት ሞኒተሪንግ እና ፕሮጀክት ኢቫሉዌሽን ተብሎ የሚጠራው እንዴት እንደሚሰራ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ስል በትህትና ጠይቃለሁኝ። በቀጥታ ወደ ቪዲዮ እንግባ። እንግዲህ ስለ ፕሮጀክት ዳይሬክቲንግ ስናነሳ እንግዲህ ዳይሬክቲንግ ብለን የምንጠራው ፕሮሰስ ኦፍ ኢንፍሉዌንሲንግ፣ ፕሮሰስ ኦፍ ጋይዲንግ፣ ፕሮሰስ ኦፍ ሞቲቬቲንግ፣ ኢንስፓይሪንግ and also influencing people's or project team members in order to achieve ኮመን ፕሮጀክት ጎልስ ነው። የጋራ የሆነ የፕሮጀክት ጎል ናቸው ለማድረግ ስንል የአንድን የፕሮጀክት ቲም ሜምበሮቻችንን ኢንፍሉዌንስ የምናደርግበት፣ ጋይድ የምናደርግበት፣ ኢንስፓየር የምናደርግበት፣ ሞቲቬት የምናደርግበት እና አጠቃላይ ኢንፍሉዌንስ የምናደርግበት መንገድ ነው እንግዲህ ዳይሬክቲንግ ብለን የምንጠራው። አንድ ጥሩ የዳይሬክቲንግ ኳሊቲ ያለው ግለሰብ ምን አይነት ጉዳዮች አሉት ወይም አንድን ፕሮጀክት ማኔጀር ጥሩ ኢፌክቲቭ የሚባል ፕሮጀክት ማኔጀር ነው ወይም ጥሩ የሆነ ኳሊቲ ያለው ማለት የምንችለው በተለይ ከፕሮጀክት ዳይሬክቲንግ አንጻር ከምን አንጻር ነው ስንል የመጀመሪያው ስትሮንግ ዩናይት ሊደርሺፕ ካፓቢሊቲ ካለው እና እንዲሁም ዲሲሽን ሜኪንግ ካፓቢሊቲ ካለው ያንን ማኔጀር ኢፌክቲቭ ዩናይት ፕሮጀክት ማኔጀር ነው ተብሎ ይጠራል። ኦር ኳሊቲ መገለጫ ባህሪ ነው። ይሄ ደግሞ እንግዲህ በዳይሬክቲንግ ውስጥ ያለ ጉዳይ ነው ማለት ነው። አንድ ሰው ጥሩ ፕሮጀክት ማኔጀር መሆን የሚፈልግ ከሆነ ዳይሬክተር መሆን መቻል አለበት። ጥሩ የፕሮጀክት ዳይሬክተር መሆን መቻል አለበት። ጥሩ ዳይሬክተር መሆን መቻል አለበት ስንል ደግሞ የመጀመሪያው ጉዳይ ይህ ጥሩ የሆነ የመሪነት ስብዕና ያለው ሰው መሆን መቻል አለበት ነው። የመሪነት ስብዕና መሪ ማነው? ሊደር ምንድን ነው? እሱ እንግዲህ ከአሁን በፊት ብዙ ጊዜ ዲስከስ አድርገናል። እንዳጠቃላይ ሰዎችን ኢንፍሉዌንስ ማድረግ የሚችል፣ ሰዎችን ሞቲቬት ማድረግ የሚችል፣ ሰዎችን ኢንስፓየር ማድረግ የሚችል፣ ሰዎችን ማሰራት የሚችል ራሱን ሰርቶ እያሳየ ከዛ ሰዎች ያንን ፓስ ተከትለው ሰዎች ለጋራ ለሆነ ግብ መንቀሳቀስ እንዲችሉ የሚያደርግ ነው። ተቋም ውስጥ በጣም ብዙ ሰዎች በተለያየ አይነት ኤክስፐርት፣ በተለያየ አይነት ዲሲፕሊን፣ በተለያየ አይነት ስታተስ ላይ ያሉ ሰዎችን አንድ ለጋራ ለሆነ ነገር እንዲንቀሳቀሱ ማድረግ የሚችል ነው ሊደር ብለን የምንጠራው። የተለያየ አይነት ባክግራውንድ ያላቸው የተለያየ አይነት ኤክስፐርት ያላቸው ሰዎች በሙሉ ኢንፍሉዌንስ አድርገን በአንድ አቅጣጫ እንዲመጡ ወደ አንድ የጋራ ወደሆነ ግብ እንዲመጡ ማድረግ ማስቻል ነው ሊደርሽፕ ብለን የምንጠራው። ስለዚህ አንዱ ኳሊቲው ስትሮንግ ዩናይትድ ሊደርሽፕ እና ከዛ ደግሞ ዲሲሽን ሜኪንግ ካፓቢሊቲ ያላቸው ማለት ነው። ግን በጣም በአጠረ ጊዜ ውስጥ አማራጮችን ቶሎ በመገምገም ውሳኔን መወሰን ይቻሉ። ይሄ ሌላኛው የፕሮጀክት ማኔጀሮች ኳሊቲ ነው። ሌሎች የዳይሬክተር ኳሊቲ ነው። ከዛ ተጨማሪ ደግሞ ኮሚኒኬተር ናቸው። ኢፌክቲቭ ኮሚኒኬሽን እና ኢንተርፐርሰናል ስኪል ያላቸው ናቸው ነው። ኮሚኒኬት ማድረግ ይችላሉ። ያላቸው ኢንተርፐርሰናል ስኪል ሰዋዊ ክህላቸው ወይ ደግሞ ክህሎታቸው በዛ ልክ በጣም ጥሩ ነው። ከሰዎች ጋር ጥሩ አይነት ሪሌሽንሺፕ አላቸው፣ ጥሩ አይነት ተግባቦት አላቸው። ይሄ ላኛው የፕሮጀክት ማኔጀር ኳሊቲ ነው። ከዛ ተጨማሪ ደግሞ ችግር ፈቺ ናቸው። ፕሮብለም ሶልቨር ኤንድ ኦልሶ አናሊቲክ ቲንከር ናቸው። ችግር ፈቺ ናቸው። ፕሮብለም ሶልቪንግ ኤንድ ኦልሶ አናሊቲክ ቲንኪንግ ብለን የምንጠራው። ፕሮብለም ሶልቪንግ ብለን ስንጠራ ፕሮብለም ሶልቪንግ በዋናነት ማለት ፕሮጀክት በጣም ብዙ በተለይ ኢምፕሊመንት በማድረግ ሂደት ውስጥ በጣም ብዙ ቻሌንጆች ይገጥሙታል፣ ብዙ ተግዳሮቶች ይገጥሙታል። እነዛን ተግዳሮቶች በሚገጥሟቸው ጊዜ እነዚህ ሊደሮች የዳይሬክቲንግ
ካፓቢሊቲ ካላቸው ፕሮብለም ሶልቭ ማድረግ ይችላሉ። ፕሮብለም ሶልቭ ማድረግ ይችላሉ። መንገድ መጠቆም የሚችሉት እነሱ ናቸው። አማራጮችን መገምገም የሚችሉት እነሱ ስለሆነ ችግር ፈቺዎች ናቸው። ችግር ፈቺዎች ናቸው። ችግሩን የሚያማሩ አይነት ሰዎች አሉ። ራዘር ከዛ ችግር ውስጥ እንዴት መውጣት ይቻላል? ምክንያቱም ፕሮጀክታችንን በጣም አፌክት የሚያደርገው አይነት ትልቅ የሆነ ችግር ከሆነ ከዛ ችግር እንዴት መውጣት እንችላለን የሚለው ነው እነሱ የሚያሳስባቸው። ከዚህ አንጻር ፕሮብለም ሶልቨር ናቸው። ፕላስ ደግሞ አናሊቲክ ቲንከር ናቸው። አናሊቲክ ቲንኪንግ አላቸው። አሰናሳይ ናቸው። አሳቢዎች ናቸው። ጥልቅ በሆነ መንገድ የሚያስቡ ናቸው። ዳይቨርጀንት የሆነ ቲንኪንግ ያላቸው ወይም ደግሞ ከቦክስ ወጣ ባለመልኩ ማሰብ የሚችሉ ማሰላሰብ የሚችሉ ግለሰቦች ናቸው ነው። ከዛ ተጨማሪ ሌላኛው የኤፌክቲቭ ፕሮጀክት ማኔጀሮች ኳሊቲ ወይም ደግሞ ለአጠቃላይ ዳይሬክቲንግ ውስጥ ያለው አንዱ ኳሊቲ ምንድነው ስንል ታይም ማኔጅመንት እና መልቲታስኪንግ ኤቢሊቲ ነው። መልቲታስኪንግ ብለን የምንጠራው በአንዴ 2-3 ስራዎችን ኤፌክቲቭሊ ሳይበላሽ መስራት መቻል መልቲታስኪንግ ኤቢሊቲ ተብሎ ይጠራል። የዚህ አይነት ኳሊቲ ያላቸው መገለጫ አላቸው። እንዲሁም ደግሞ ታይምን መማር ይችላሉ፣ ማኔጅ ማድረግ ይችላሉ። and finally they do have the ability to manage stress and also motivate the team ቲምን ሞቲቬት ማድረግ ይችላሉ and also ስትረስን መማር ይችላሉ፣ ማኔጅ ማድረግ ይችላሉ። ስትረስ ማለት ምክንያቱም ሰራተኞች ይኖራሉ፣ የቲም ሜምበሮች ይኖራሉ። እነዚያን የቲም ሜምበሮች ስትረስ ማኔጅ ማድረግ መቻል፣ ቲም ሜምበሮቻችንን እንዲሰሩ ሞቲቬት ማድረግ፣ እንዲሰሩ ኢንስፓየር ማድረግ፣ እንዲሰሩ ጋይድ ማድረግ እና ሊድ ማድረግ ሌላኛው የፕሮጀክት ማኔጀሮች ኳሊቲ ነው። የፕሮጀክት ማኔጀሮች ኳሊቲ ነው። ፕሮጀክት ማኔጀሮች ኒድ ቱ ቢ ዳይሬክተር መሆን ዳይሬክት ማድረግ መቻል አለብን። ማኔጅመንትንም ስናነሳ ማኔጅመንት ዘ ፕሮሰስ ኦፍ ብለን ሊዲንግ ካልን በኋላ ፕላኒንግ ካልን በኋላ ቀጥታ የሚመጣው ኦርጋናይዚንግ ነው። ከኦርጋናይዚንግ በኋላ ስታፊንግ ነው። ከስታፊንግ በኋላ ዳይሬክቲንግ ኦር ሊዲንግ ብለን የምንጠራው። ዳይሬክት ስናደርግ አንድ ዳይሬክቲንግ ስንል ዳይሬክቲንግ ውስጥ ሊዲንግ ነው ያለው፣ ዳይሬክቲንግ ውስጥ ኮሚኒኬቲንግ ነው ያለው፣ ዳይሬክቲንግ ውስጥ ውሳኔዎችን መወሰን ያለው፣ ዳይሬክቲንግ ውስጥ ቲም ሜምበርን ሞቲቬት ማድረግ፣ ታይምን ማኔጅ ማድረግ፣ መልቲታስኪንግ የሆነ ኤቢሊቲ ነው ያለው ማለት ነው። እነዚህ ነገሮች በሙሉ ያሉት ፕሮጀክት ማኔጀር ጥሩ የሆነ ኤፌክቲቭ የሆነ አይነት ፕሮጀክት ማኔጀር ነው ተብሎ ይጠራሉ። እነዚህን መላበስ መቻል ሊጠበቅብን ይችላል ማለት ነው። እንደ አንድ ፕሮጀክት ማኔጀር መሆን የምናስብ ከሆነ እነዚህ ኳሊቲዎች ሊኖሩን ይገባል። ሌላኛው እንግዲህ በፕሮጀክት ውስጥ ውድ ሀበ ቲም አለን። ፕሮጀክት ቲም ማለት ነው ስንል ኮንሲስት ኦፍ ኢንዲቪጁዋልስ ዊዝ ዳይቨርስ ኤክስፐርቲዝ ወርኪንግ ቱዋርድስ ኮመን ጎል ነው። አንድ ለጋራ ለሆነ ግብ ዳይቨርስ የሆነ ኤክስፐርቲዝ ያላቸው ግለሰቦች በጋራ የሚሰሩበትን ነገር ፕሮጀክት ቲም ተብሎ ይጠራል። ለምሳሌ ግድቡን ብንወስድ ግድቡ ጋር የሚሰሩ በጣም ብዙ ሰዎች አሉ። አንዱ ሲቪል ኢንጂነር ሊሆን ይችላል፣ ሌላኛው ኤሌክትሪካል ሊሆን ይችላል፣ ሌላኛው መካኒካል ሊሆን ይችላል፣ አንዱ ጂኦሎጂስት ሊሆን ይችላል፣ ሌላኛው አካውንታንት ሊሆን ይችላል፣ አንዱ ማኔጀር ሊሆን ይችላል። ዳይቨርስ የሆነ በጣም የተለያየ አይነት ዲስፕሊን ያላቸው ነገር ግን ሁሉም አንድ ለጋራ ለሆነ ግብ ነው የሚሰሩ። እነዛን ፕሮጀክት ቲም ብለን የምንጠራው ቲም ተብሎ የሚጠራው። በኳስ ብንመለከት አንዱ ተከላካይ ነው፣ አንዱ አጥቂ ነው፣ አንዱ የመሃል ተጫዋች ነው፣ አንዱ አሰልጣኝ ነው፣ አንዱ ሜዲካል ባለሙያ ነው፣ አንዱ የአካል ብቃት አሰልጣኝ ነው። ነገር ግን አንድ ምንድን የሚቆጠሩት እንደ ቲም ነው ኮንሲደር የሚደረገው። ዳይቨርስ የሆነ እውቀት ያላቸው ዳይቨርስ የሆነ ኤክስፐርቲዝ ያላቸውን ፕሮጀክት ቲም ተብሎ ይጠራል። ፕሮጀክት ቲም ተብሎ ይጠራል። ሌላኛው እንዳጠቃላይ ይሄ ቲም ነው ያንድን የፕሮጀክት ሰክሰስ የሚያደርገው ዲተርማይን የሚያደርገው። ምክንያቱም በቲም ውስጥ ያለው ስፕሪት ጥሩ ከሆነ ፕሮጀክታችን ኤፌክቲቭ መሆን ይችላል። ወይራስ ያለው ስፕሪት በጣም መጥፎ ከሆነ ደካማ ከሆነ በዛው ልክ ደግሞ ፕሮጀክታችን አፌክት ይደረጋል፣ ኔጋቲቭሊ አፌክት ይደረጋል። ፕሮጀክታችንንም ፖዚቲቭንም ኔጋቲቭንም አፌክት ከሚያደርጉት ነገሮች አንዱ የፕሮጀክታችን ቲም ነው። የፕሮጀክቱ ቲም ማተር ያደርጋል። የፕሮጀክቱ ቲም ማተር ያደርጋል። ለዛ ነው ፕሮጀክት ቲም ኢዝ ዘ ባክቦንስ ኦፍ ኤኒ ሰክሰስፉል ፕሮጀክት የሚባለው። የአንድ ሰክሰስፉል የሆነ ፕሮጀክት ካየን ከዛ ሰክሰስፉል ፕሮጀክት ጀርባ ምን አለ? ጥሩ የሆነ ቲም አለ። ጥሩ የሆነ ቲም አለ። ለአንድ ፕሮጀክት ኤክስኪዩሽን ሰክሰስፉል የሆነ ኤክስኪዩሽን ጥሩ የአማረ ፍጻሜ መኖር የሚችለው አጠቃላይ ያለን ቲም ቤስት መሆን ሲችል ነው። ቤስት መሆን ሲችል ነው። ያን ደግሞ ቤስት እንዲሆኑ ከሚያደርጉትም ነገር ደግሞ አንዱ the way we lead our employees ነው። ወይ ደግሞ እኛ ያለንን ቲሞቻችንን ማኔጅ የምናደርግበት እንደ ፕሮጀክት ማኔጀር ቲም ሜምበሮቻችንን ማኔጅ የምናደርግበት መንገድ ደግሞ በተመሳሳይ መልኩ ለዚህ ኮንትሪቢዩት ያደርጋል። ምክንያቱም አሰልጣኞች ምሳሌ እንደ ሊደር የምንወስዳቸው ከሆነ እንደ ፕሮጀክት ማኔጀር የምንወስዳቸው ከሆነ ብዙ ጊዜ አሰልጣኞች ተጫዋቾች ኢፌክቲቭ እንዲሆኑ በማድረግም ላይ ተጫዋቾች ደግሞ የነበሩ ወይ ደግሞ ምንም ልምዱ ክህሎቱ ያልነበራቸው ተጫዋቾች ክህሎታቸውን አውጥተው እንዲጠቀሙ ያደርጋል። አንዳንዴ ደግሞ ልምድና ክህሎት ያላቸውን ተጫዋቾች ሁሉ የሚገሉ ደግሞ አሰልጣኞች ሊኖሩ ይችላሉ። ሊደርሺፕ ትልቅ የሆነ ሚናን ይጫወታል። ቲምን ማኔጅ ማድረግ ላይ ቲምን ያላቸውን ካፓሲቲ ማድረግ ላይ እንዳጠቃላይ ቲም ነው ለአንድ ፕሮጀክት ባክቦን ካል ቲም ሜምበሮቻችን የበለጠ ያላቸውን ኤክስፐርት ያላቸውን እውቀት መጠቀም እንዲችሉ ማውጣት እንዲችሉ ማድረግ መቻል ደግሞ ከሊደርሽፑ ይጠበቃል። ለዛ ነው ፕሮጀክት ማኔጀርስ ዊል ፕሌይስ ክሪቲካል ሮል ኢን ቲም ዴቨሎፕመንት ሞቲቬሽን ኤንድ ኦልሶ ፐርፎርማንስ ማኔጅመንት ላይ የምንመጣው። ስለዚህ
ቲምን ዴቨሎፕ በማድረግ ደረጃ ሞቲቬት በማድረግ ደረጃ እንዲሁም ኦቨርኦል ዩናይት ፐርፎርማንስ ማኔጅመንታቸው ላይ ትልቅ የሆነን ሚናን ይጫወታል። ዳኛው እንግዲህ ሰክሰስፉል ዩናይት ቲም እንዲኖር ቁልፍ የሆኑ ፋክተሮች አሉ። እነዚህ ፋክተሮች ምንድናቸው ስንል የመጀመሪያው ግልጽ የሆነ ግብ ማስቀመጥ እንችል ከሆነ ሰክሰስፉል ዩናይት ቲምን ቢልድ ማድረግ እንችላለን። ያለው ሊደርሽፕ ጥሩ ከሆነ ሰክሰስፉል ዩናይት ቲምን ቢልድ ማድረግ እንችላለን። በቲም ሜምበሮች መካከል ያለ ኮላቦሬሽን ትረስት ካለ በዛው ልክም ሰክሰስፉል ዩናይት ቲምን ክሬት ማድረግ እንችላለን። ኮንቲኒስ የሆነ ዴቨሎፕመንት ካለ ማለት ሬጉላር የሆነ ትሬኒንጎች እንዲሁም የፐርፎርማንስ ፊድባክ ሴሽኖች ካሉ በተመሳሳይ መልኩ ቲም የበለጠ ሰክሰስፉል እንዲሆን ያደርግናል። ላኛው እንግዲህ ከዳይሬክቲንግ ጋር ተያይዞ ስናነሳ የምናነሳው ላኛው ደግሞ የኮሚኒኬሽን ጉዳይ ነው። ኮሚኒኬሽን ብለን የምንጠራው በተለይ በፕሮጀክት ማኔጅመንት ውስጥ ኮሚኒኬሽን ግድ ነው፣ መስት የሆነ ነገር ነው። ምክንያቱም እያንዳንዱ የምንሰራትን አክቲቪቲ ሪፖርት ማድረግ መቻል አለብን፣ ማሳወቅ መቻል ይጠበቅብናል። ያን ኮሚኒኬሽን ብለን የምንጠራው እሱን ነው። ኮሚኒኬት ማድረግ መቻል አለብን፣ ሪፖርት ማድረግ መቻል አለብን። ኮሚኒኬሽን ብለን የምንጠራው እሱ ነው። ማኔጅመንቱ እንዳጠቃላይ ምን እየሰራ ነው፣ የፕሮጀክቱ ስታተስ ምን ይመስላል፣ የፕሮጀክቱ ፐርፎርማንስ ምን ይመስላል የሚለው ማወቅ መቻል አለበት። ፕሮጀክት ቲም ሜምበሮቻችን ደግሞ ምን አዲስ ለውጦች አሉ፣ ምን ስራዎች ናቸው የሚሰሩ ቀጣይ እያንዳንዱ የታስክ ክላሲፊኬሽኖችን፣ ሮል ክላሲፊኬሽኖችን፣ ብሬክዳውኖችን እነሱን ማወቅ መቻል ይጠበቅባቸዋል። ደንበኞች ደግሞ ወይም ደግሞ ሌሎች ፋንክሽናል ዩናይትድ ፕሮጀክት ማኔጀሮች ወይም ደግሞ ፋንክሽናል ማኔጀሮች ወይም ደግሞ እንዳጠቃላይ የኦፕሬሽናል ማኔጀር ወይም ደግሞ ከፓረንት ኦርጋናይዜሽኑ ሳይድ ደግሞ ያሉ ማኔጀሮች ደግሞ እንዳጠቃላይ ምን ላይ ደረሰ፣ ምን ፕሮጀክቱ ምን ነገሮችን አሳካ፣ ምን አይነት ነገሮች ላይ ይቀራሉ የሚሉት ነገሮችን ማወቅ ይፈልጋል። ለምሳሌ አየር መንገድ እንዳጠቃላይ ቢሾፍቱ ላይ የሚሰራ አንድ የተርሚናል ካለ ያ ተርሚናል ምን ላይ ደረሰ፣ ምን ነገሮች ላይ ያለቁ፣ ምን ያክሉ ፐርሰንት ተሰራ፣ ምን ያክሉ ፐርሰንት አልተሰራም፣ አሁን ላይ ምንድነው፣ ምን አይነት ቻለንጅ እየገጠመው ነው የሚለው እንደ አንድ ክላይንት እንደ አንድ ፋንክሽናል ማኔጀር ስለዛ ጉዳይ መረጃዎችን ሊሰበስብ ይችላል ማለት ነው። እንደዚህ አይነት መረጃዎችን ይፈልጋሉ። መረጃዎች ለሚፈልጉ ሰዎች ኮሚኒኬት ማድረግ መቻል ይጠበቅብናል ነው። እንግዲህ ኮሚኒኬሽን ምን ጥቅም አለው? ያው ትራንስፓረንሲ አላይመንትን ኢንሹር ያደርግልናል። ሪስኮች ካሉ እነሱን ኤርሊ አይደንቲፋይ ማድረግ እንድችል ያደርግናል። ከዛ በተጨማሪ ደግሞ ለአጠቃላይ ቲም ኮሄሽን መፍጠር የምንችለው እንዲሁም ዲሲሽንን ሜክ ማድረግ የምንችለው ስሩ ኮሚኒኬሽን ነው ማለት ነው። በተለያየ አይነት መንገድ ኮሚኒኬት እናደርጋለን። ፎርማል በሆነ መንገድ በሪፖርት መልክ፣ በፕሬዘንቴሽን መልክ፣ በሚቲንግ መልክ፣ ከዛ በተጨማሪ ደግሞ በኢሜይል መልክ፣ በተለያዩ ቲም ሄድስ ብለን በምንጠራቸው ኢንፎርማል በሆነ አይነት መንገዶች ኮሚኒኬት እናደርጋለን። ፌስ ቱ ፌስ ዩናይት ኮሚኒኬሽኖች ላይ ደግሞ ዳይሬክት ኢንተራክሽን ፎር ክላሪቲ ኤንድ ኢንጌጅመንት ይባላል። ግልጽ ለማድረግ ነገሮችን ለማጥራት አንዳንዴ ፌስ ቱ ፌስ ኮሚኒኬት እናደርጋለን። ከዛ በተጨማሪ ደግሞ አሁን ጊዜው በጣም አመቺ ይሆናል። ቨርቹዋል በሆኑ ዲጂታል በሆነ አይነት መንገድ ኦንላይን በሆነ አይነት ሚቲንጎች እንዳጠቃላይ ኮሚኒኬት ይደረጋል። እነዚህ ኮሚኒኬት የምናደርግባቸው መንገዶች ናቸው። ላኛው ስለ ኮሚኒኬሽን ስናነሳ አንድ መርሳት የለብን ደግሞ በዛ ልክ የአክቲቭ ሊስኒንግ ፓርት ነው። በተለይ እንደ አንድ የፕሮጀክት ማኔጀር ዊ ኒድ ቱ ቢ አክቲቭ ሊስነር መሆን መቻል አለብን። አዳማጭ መሆን መቻል የለብንም። ሁሉንም ማውራት ያለብን እኛ መሆን የለብንም። በተቻለ መጠን ዊ ኒድ ቱ ጊቭ ሰም እድል መስጠት መቻል አለብን። ሰዎች እንዲያወሩ የሚያወሩትን ደግሞ ማዳመጥ መቻል ይጠበቅብናል። ያንን ነው አክቲቭ ሊስኒንግ ብለን የምንጠራው። ሊስኒንግ እንዳጠቃላይ በኮሚኒኬሽን ውስጥ በጣም ቁልፍ ከሚባሉ ጉዳዮች ነው። እንዳውም በአባባል ደረጃ ምን ይባላል? ሰው ሁለት ጆሮ እና አንድ አፍ የተሰጠው ብዙ አዳምጦ ትንሽ እንዲያወራ ነው ይባላል። ያን ነው we need to give full attention to the speaker። ለስፒከሮቻችን ፉል የሆነ አቴንሽን መስጠት መቻል አለብን። ጥያቄዎች ካሉ እነዛን ክላሪፋይ ጥያቄዎች በመጠየቅ የበለጠ ሀሳቡ እንዲብራራ ለመመለስ አለም። አሁን አንዳንድ በብዛት ኮሚኒኬት ስናደርግ ሰዎች ከኛ ጋር ሲያወሩ አይምሯችን ውስጥ እኛ የምናስበው ምን ብዬ መልስለት ነው ላስገባለት ኦርናን የምችለው የሚለው ነው የሚያሳስበን የሚያስጨንቃል። በኮሚኒኬሽን ግን እንደዛ መሆን መቻል የለበትም። አንደኛ ፉል የሆነ አቴንሽን ሰጥተን መስማት መቻል፣ ከዛ ደግሞ ግልጽ ያልሆነልን ምናልባት ሀሳብ ውስጥ ያልገባን ነገር ካለ ጥያቄ ማንሳት፣ ከዛ ደግሞ ሰውየው ሲያወራ ደግሞ በመሀል ኢንተራፕት ባለማድረግ የሰውየው ሀሳቡን እንዲስጨርስ ድረስ መጠበቅ መቻል ይጠበቅብናል። በዛ መንገድ ኮሚኒኬት ማድረግ ሪኮመንድ ይደረጋል። አክቲቭ ሊስኒንግ በተለይ በፐርሰናል ኮሚኒኬሽን ውስጥ እንደአጠቃላይ በፕሮጀክት ኮሚኒኬሽን ውስጥ በጣም ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ነው ማለት ነው። ጉድ ፕሮጀክት ማኔጀር ሊስን ሞር ዛን ስፒክ ነው የሚለው። ከሚያወራው በላይ በጣም ብዙ ያደርጋል፣ ያዳምጣል። ጥሩ የሚባል የፕሮጀክት ማኔጀር ይሄ መረሳት የሌለበት ሌላኛው ቁልፍ የሆነ ጉዳይ ስለሆነ ነው። ሌላኛው እንግዲህ መቼ ስለ ኮሚኒኬሽን ስናነሳ ሌላኛው የማይቀር ጉዳይ ደግሞ የሚኖረው የሪፖርት ጉዳይ ነው ማለት ነው። ሪፖርት ይኖራል። ሪፖርት እንዳጠቃላይ ስትራክቸርድ የሆነ የኮሚኒኬሽን ቱል ተብሎ ይጠራል። ስትራክቸርድ የሆነ የኮሚኒኬሽን ቱል ኦር ፎርማል የሆነ የኮሚኒኬሽን ቱል ውስጥ ነው ቅድም ስናየው የነበረው። እንዳጠቃላይ ሪፕሬዘንትስ ሪፖርት ሹድ ቢ ስትራክቸርድ ቱ ኮሚኒኬት ኤሴንሻል ኢንፎርሜሽን ክሊርሊ ኤንድ ኮንሳይስሊ። ግልጽ በሆነ መንገድ ክሊር በሆነ መንገድ ምን የምናደርግበት ስትራክቸር አድርገን የምናቀርብበትን መንገድ ሪፖርት ብለን እንጠራዋለን ማለት ነው። ሪፖርት ብለን እንጠራዋለን። እዚህ ሪፖርት ውስጥ አነሰሰሪ የሆነ ዲቴሎችን ሳናስገባ እንዳጠቃላይ ቁልፍ የሆኑ ጉዳዮችን ብቻ በማካተት የምናቀርበውን ነገር ነው
በተለይ ለስቴክሆልደሮቻችን ሊጠቅም የሚችል መሰረታዊ የሆኑ መረጃዎችን የምናቀርብበትን ነገር ነው ሪፖርቲንግ ብለን የምንጠራው። ሌላኛው ከዚህ ከሪፖርቲንግ ጋር በተገናኘ ያሉ ጉዳዮች አሉ። እና አጠቃላይ ዌል ፕሪፔርድ የሆነ ሪፖርት በውስጡ ምን ስራዎች እንደተሰሩ፣ ምን አይነት አውትፑቶች ደሊቨር እንደተደረጉ፣ ደሊቨራብሎች ምን እንደሆኑ፣ ለአጠቃላይ እያንዳንዱ ፕሮጀክት በምንከውንበት ጊዜ ያወጣናቸው ወጪዎች ምን ያክል እንደሆኑ፣ እያጋጠሙ ያሉ ቻሌንጆች ተግዳሮቶች ምን እንደሆኑ እነሱን ምን የምናደርግበት የምናስቀምጥበት የምናቀርብበት መንገድ ነው። ከዛ በተጨማሪ ደግሞ ለአጠቃላይ ፕሮጀክታችንን በተለይ ፕሮጀክታችን ካሉት የፕሮጀክት ኮንስትሬንት አንጻር፣ ከታይም አንጻር፣ ከኮስት አንጻር፣ ከበጀት አንጻር እንዲሁም ከጊዜ አንጻር ምን ላይ እንደደረሰ ምን ላይ እንዳለ ለስቴክሆልደሮቻችን ኮሚኒኬት የምናደርግበትን ስትራክቸርድ የሆነ ቱል ሪፖርቲንግ ተብሎ ይጠራል። ሌላኛው ስለ ሪፖርቲንግ ስናነሳ የምናየው ጉዳይ እንግዲህ ሪፖርት ስናደርግ በምን አይነት መንገድ ነው ሪፖርት ማድረግ መቻል ያለብን፣ ፕራክቲሱ መምሰል አለበት ስንል የመጀመሪያው እንግዲህ ሪፖርቲንግ ውስጥ ኢንሹርስ አኪሬሲ ነው። ሪፖርት ምንጊዜም ፋክቹዋል መሆን መቻል አለበት። ሪፖርት የሆነ ፊክሽናል ምን ደርሰው መሆን መቻል አለበትም። ራዘር ያለውን ነገር ሪል ፋክቱን ማስቀመጥ መቻል ይጠበቅብናል። ኮንስተንት መሆን መቻል አለበት። ፕላስ ደግሞ ቨሪፋይብል መሆን መቻል አለበት። ያ ማለት በኋላ ቨሪፋይ ሲደረግ ትረስት ኤንድ ክሬዲቢሊቲ ማግኘት መቻል ይጠበቅብናል። ክሬዲብል መሆን መቻል አለበት። ትረስት ማግኘት መቻል አለበት። ስለዚህ ቨሪፋይብል መሆን መቻል አለበት ነው። እንዲሁም ኮንሰንት መሆን መቻል አለበት። ፕላስ ደግሞ ፋክቹዋል ፋክት ቤዝድ ብቻ መሆን መቻል አለበት። እውነታውን ተኮር ብቻ መሆን አለበት ነው። ያኛው አንድ ጉዳይ ነው። ከዛ በተጨማሪ ደግሞ ቴለርስ ሪፖርትስ ቱ ዲፈረንት ስቴክሆልደርስ፣ ስለዚህ ለተለያዩ ባለድርሻ አካላቶች ሊሆን በሚችል መልኩ ሪፖርታችንን ማድረግ መቻል አለብን፣ ማዘጋጀት መቻል አለብን። ለማኔጅመንት በሚሆን መልኩ፣ ለክላይንት በሚሆን መልኩ፣ ለቲም ሜምበር በሚሆን መልኩ፣ ለኤክስተርናል ፓርትነሮች ሊሆን በሚችል መልኩ ሪፖርቶች ማዘጋጀት መቻል አለብን። ተመሳሳይ ዩናይት ሪፖርት ለሁሉም ስቴክሆልደሮች ላንልክ እንችላለን። ለማኔጅመንት የሚላከው ሪፖርት እና ከዛ ደግሞ ለክላይንቶች የሚላከው ሪፖርት ተመሳሳይ ሊሆን ይችላል። ለቲም ሜምበሮች የሚላከው ሪፖርት እና ወይራስ ኤክስተርናል ዩናይት ፓርትነሮች የሚልከው ሪፖርቲንግ ተመሳሳይ ሊሆን ይችላል። ዊ ኒድ ቱ ታይለር ለየስቴክሆልደሩ ሊሆን በሚችል መልኩ ታይለር ማድረግ ከስተማይዝ ማድረግ መቻል ይጠበቅብናል ነው። ሌላኛው ጉዳይ ሪፖርቲንግ ውስጥ የምንመለከተው ኤክሴፕሽናል ሪፖርቲንግ ይባላል። ዩዝ ኤክሴፕሽናል ሪፖርቲንግ ያ ማለት ዊ ኒድ ቱ ሃይላይት ኦንሊ ኦን ሜጀር ዲቪዬሽንስ ራዘር ዛን ዛት ማይነር ዲቪዬሽን። እነዚህ ማይነር ከሆኑ ዲቪዬሽኖች ይልቅ በጣም ሜጀር የሚባል ዲቪዬሽን ካለ እዛ ሜጀር የሆነ ዲቪዬሽን ላይ ትኩረት ማድረግ መቻል ይጠበቅብናል። ምክንያቱም ሌሎችን ማይነር የሆነ ዲቪዬሽን ላይ ፎከስ የምናደርግ ከሆነ ኤክሰሲቭ የሆነ ዲቴል ይሆናል። የኤክሰሲቭ የሆነ ዲቴል ደግሞ ኦልሞስት አሰልቺ ነው የሚሆነው። ስለዚህ በተቻለ መጠን በፕሮጀክት ውስጥ በተቻለ መጠን የእኛን የፕሮጀክት ሰክሰስ አፌክት ሊያደርግ የሚችል ሜጀር ዲቪዬሽን ሀፕን ካደረገ እዛ ሜጀር ዲቪዬሽን ላይ ትኩረት ማድረግ መቻል አለብን። ካልሆነ ግን ማይነር ዩናይት ዲቪዬሽኖች ላይ ማለት ትኩረት ማድረግ መቻል የለብንም። ሌላኛው ምንጊዜም ሪፖርት ስናደርግ በተቻለ መጠን ቴብሎችን ብንጠቀም፣ ግራፎችን ብንጠቀም፣ ሂስቶግራም፣ ባር ቻርት ብለን የምንጠቀማቸውን ብናደርግ የበለጠ የፕሮጀክት ዳታዎችን ቪዥዋላይዝ በማድረግ ሂደት ውስጥ በጣም ስለሚያግዘን ሪኮመንድ ይደረጋል። ከዛ በተጨማሪ ለእያንዳንዱ ኦብጀክቲቭ ክሊርሊ ዊ ኒድ ቱ ስቴት ዘ ሪፖርት ኦብጀክቲቭ፣ የሪፖርት ኦብጀክቲቭ ማስቀመጥ መቻል ይጠበቅብናል። ያንን ሪፖርት የጻፍነው ለምን ፐርፐዝ እንደሆነ እሱን ክሊርሊ ኤክስፕሊሲትሊ ስቴት ማድረግ መቻል አለብን። ሌላኛው ምንጊዜም እያንዳንዱ ሪፖርታችን ውስጥ ዊ ኒድ ቱ ሾው ኦር ዊ ኒድ ቱ ሃይላይት ኪ አቺቭመንት፣ በጣም ቁልፍ የሆኑ አቺቭመንቶች ካሉ እነዛን ቁልፍ የሆኑ አቺቭመንቶች እነሱን ማሳየት መቻል ይጠበቅብናል። ፋይናሊ ታይም ሰሚሽንስ ተብሎ ይጠራል። ታይም ሰሚሽንስ ብለን የምንጠራው ያን ሪፖርት በነገራችን ላይ የሚላክበት ጊዜ ይኖራል። ለምሳሌ በብዙ ጊዜ በፕሮጀክቶች ውስጥ ሳምንቱ መጨረሻ ላይ፣ ወሩ መጨረሻ ላይ ምናምን የሆነ ታይም ይኖራል። በዛ በታይም ፍሬም ውስጥ መማድረግ መቻል አለበት፣ መላክ መቻል አለበት። ምክንያቱም ጊዜው ካለፈው በኋላ ሪፖርቱ የምንልከው ቫሊድስ ነው የሚሆነው። ስለዚህ አንዳንዴ መረጃዎች ታይምሊ ነው መሰራጨት ያለባቸው። ስለዚህ ከዚህ አንጻር ታይምሊ የሆነ ሰሚሽን ሊኖረን ይገባል ነው። ታይምሊ ሰሚሽን ሊኖረን ይገባል። ስለዚህ በዚህ መንገድ ሪፖርት ማድረግ መቻል አለብን ነው። ሪፖርት ማድረግ መቻል አለብን። ሌላኛው ሪስክን በፕሮጀክት ውስጥ እንዴት ማኔጅ ማድረግ እንችላለን የሚለው ነው። ይሄኛውን አክቹዋሊ ቻፕተር 4 ላይ በተለይ ስለ ሪስክ አናሊሲስ ስናይ እዛ ውስጥ ያየነው ጉዳይ ነው። እዚህ ላይ ትንሽ ሪካፕ ለማድረግ ያክል ነው። እንደ አጠቃላይ ሪስክ ብለን የምንጠራው ኤኒ አንሰርቴን ኢቨንት ኦር ኮንዲሽን ተብሎ ይጠራል። አንሰርቴን የሆነ ኢቨንት ወይም ደግሞ ኮንዲሽን ነው። ያ አንሰርቴን የሆነ ኢቨንት እና ኦር ኮንዲሽን ሀፕን የሚያደርግ ከሆነ የእኛን ፕሮጀክት ኦብጀክቲቭ ኔጋቲቭሊ አፌክት የሚያደርግ ከሆነ፣ ኢምፓክት የሚያደርግ ከሆነ ያንን ሪስክ ብለን እንጠራለን ማለት ነው። ሪስክ ብለን እንጠራለን። ስለዚህ የእኛን ኦብጀክቲቭ የእኛን ዓላማ ያንን ኔጋቲቭሊ አፌክት የሚያደርግ ከሆነ ሪስክ ብለን እንጠራለን። ምሳሌ በሚቀጥሉት 3 ዓመታት ውስጥ በኢትዮጵያ ውስጥ
1 ሚሊዮን የሚሆን የስራ ዕድል መፍጠር እፈልጋለሁ ብሎ ማስተር ካርድ ቢነሳ ነገር ግን ያሉት ኢቨንቶች ኦር ያሉት ኮንዲሽኖች ያንን ያሰበውን የፕሮጀክት ኦብጀክቲቭ አፌክት የሚያደርግ ከሆነ ምን ኔጋቲቭሊ ማለት በዛ በተቀመጠው ዓመት ውስጥ ያንን ያክል ሚሊዮን የስራ ዕድል እንዳይፈጠር የሚያደርግ ጉዳይ የሚገጥም ከሆነ ዛት ሪስክ ብለን የምንጠራው እሱን ነው። ሪስክ ብለን የምንጠራው እሱን ነው። ስለዚህ ሪስክ ማኔጅ ማድረግ መቻል አለብን። እንደ አጠቃላይ ስለ ፕሮጀክትም ስናነሳ ፕሮጀክት ኢዝ ሃይሊ ይሄ ለሪስክ በጣም ቅርብ ነው። ሪስክ ፌስ ያደርገዋል። ስለዚህ ሪስክ ማኔጅ ማድረግ መቻል አለብን ነው። ሪስክ በምን አይነት መልኩ ማኔጅ ማድረግ እንችላለን? ከዛ በፊት እንዳጠቃላይ ሪስክ አንድም ኢንተርናል ከሆነ ሶርስ ኦር ኤክስተርናል ከሆነ ሶርስ ሊመነጭ ይችላል። ኢንተርናል ከሆነ ሶርስ ስንል እንዳጠቃላይ ፑር የሆነ ፕላኒንግ ካለን የሪሶርስ ኮንስትሬንቶች ካሉ እንዲሁም ሌሎች ተጨማሪ ቴክኒካል ዩናይት ፌለሮች ካሉ ለሪስክ ተጋላጭ ያደርጉናል። ኤክስተርናል ደግሞ የመንግስት የቼንጅ ነው የሬጉላቶሪ ቼንጅስ፣ የኢኮኖሚክ ዳውንተርኖች ወይም ደግሞ እንዳጠቃላይ የሰፕላየርስ ፌለር ሌላኛው ሪስክ ሊሆን ይችላል። ምክንያቱም እኛ ፕሮጀክታችንን ለመስራት የሚያስፈልገን ሴመንት የሚያቀርብልን ፋክተሪ በተለያየ አይነት ምክንያት ምርት ማምረት ቢያቆም ዳትስ ሪስክ አንሰርቴን የሆነ አንሰሪ የሆነ ኮንዲሽን ስለሆነ እነዚህ ነገሮች እንዳጠቃላይ ሪስክ ናቸው። ያንን ሪስክ ማኔጅ ማድረግ መቻል አለብን። እንዴት ማኔጅ ማድረግ እንችላለን ስንል 3 አይነት መንገዶች አሉ ሪስክ ማኔጅ ለማድረግ። የመጀመሪያው አይደንቲፋይ ማድረግ ነው። ከዛ አሰስ እናደርጋለን። ፋይናሊ ሚቲጌሽን ስትራቴጂዎችን አፕላይ ወደ ማድረግ እንሄዳለን። ሪስክን አይደንቲፋይ ማድረግ ሪስክን መለየት መቻል አለብን። ብሬንስቶርም በማድረግ ኤክስፐርቶችን ኮንሳልት በማድረግ ሂስቶሪካል ዳታዎችን በመመልከት የተለያዩ አይነት ስዎት አናሊሲሶችን በመስራት ሪስክን አይደንቲፋይ ማድረግ መቻል አለብን። ከዛ ደግሞ ያን ሪስክ መነሻ ምክንያቶች እነማን ናቸው? ሶርሱን አይደንቲፋይ ማድረግ አለብን። ሰፕላየሮች ናቸው? ሬጉላቶሪ ቼንጅ ነው? ማርኬት ሽፍት ነው? ወይስ ኦፕሬሽናል ኢፊሽንሲ ነው? ያንን ሪስክ እንዲፈጠር ያደረገው ምንድን ነው የሚለውን እሱን አይደንቲፋይ ማድረግ መቻል አለብን። እንደጠቃላይ ስለ ሪስክን አይደንቲፋይ ስናደርግ ደግሞ ፔስትሪ አይነት ፋክተርን ኮንሲደር ማድረግ መቻል አለብን። ፖለቲካውን፣ ኢኮኖሚክ የሆነ ጉዳዩን፣ ቴክኖሎጂካል ዩናይት ጉዳዩን፣ ኢንቫይሮንመንታል ዩናይት ጉዳዮችንም ኮንሲደር ማድረግ መቻል ይጠበቅብናል። የዚህ አይነት ጉዳዮች አሉ። ያኛው ሪስክን አይደንቲፋይ ካደረግን በኋላ ሪስክን አሰስ ማድረግ ኦር ፕራዮሪታይዝ ማድረግ መቻል አለብን። አሰስመንት መስራት አለብን። ያ ማለት አንደኛ ሪስኩ የመፈጠር ቻንሱንም እሱን አይደንቲፋይ ማድረግ መቻል አለብን ነው። በተለይ ኤስቲሜት የምናደርጋቸው ሪስኮች ከሆኑ we need to estimate the likelihood of occurrence የኦከረንሱን ላይክሊሁድ ኤስቲሜት ማድረግ መቻል አለብን። and also we need to estimate also the severity of its impact ነው። ከዛ ያ ሪስክ እውነት እንደተባለው ሀፕን የሚያደርግ ከሆነ እኛ ፕሮጀክት ላይ የሚያመጣው ሲቪሪቲ ማለት የጉዳት መጠን ምን ያክል ነው የሚለውን እሱንም መለየት መቻል አለብን። ይህንን ለመለየት በጣም ብዙ አይነት ቴክኒኮች አሉ። በእነዚያን ቴክኒኮች ሪስክ ሜትሪኮች አሉ። ሞንቴ ካርሎ ሲሙሌሽን ተብሎ የሚጠራሉ። በዛ አማካኝነት መወሰን እንቻለን። እንዲሁም ኢቨን ዊዝን ሄልፕስ ኦፍ ዲሲሽን ትሪስ በፕሮባቢሊቲ ላይ ያለ የዲሲሽን ትሪ አለ። ፕሮባቢሊቲ ላይ ስለ ዲሲሽን ትሪ ማየት ትችላላችሁ። ዲሲሽን ትሪ ማለት እንደሆነ ያዘጋጀሁት ቪዲዮ ስላለ በነዛ የዲሲሽን ትሪ አማካኝነት ሪስኮችን የምናደርጋለን አይደንቲፋይ እናደርጋለን። ዋንስ ሪስክን አይደንቲፋይ ካደረግን በኋላ ሪስክን አሰስ ካደረግን በኋላ ፕራዮሪታይዝ ካደረግን በኋላ ፕራዮሪታይዝ ማድረግ ማቀዳደም መቻል አለብን ነው። ምክንያቱም ማንኛው ሪስክ የበለጠ የኛን ፕሮጀክት አፌክት የሚያደርግ ምክንያቱም የበለጠ የኛን ፕሮጀክት አፌክት የሚያደርጉን ትልቅ ትኩረት መስጠት መቻል ስላለብን ማለት ነው። ዘን ፕራዮሪታይዝ የምናደርገው ለዛ ነው። ኢሚዲየት የሆነ የሚቲጌሽን ስትራቴጂ መጠቀም ያለብን ማንኛው ሪስክ ላይ ነው የሚለውን ለመለየት ነው ማለት ነው። ፋይናሊ ያው ሪስካችንን እናደርጋለን፣ ሚቲጌት እናደርጋለን፣ ሪስፖንስ ፕላኒንግ እናዘጋጃለን። ያ ማለት እናጠቃላይ የተለያዩ አይነት ስትራቴጂዎችን ዴቨሎፕ እናደርጋለን። እነዛ ስትራቴጂዎች እናጠቃላይ ሪስኮችን ኤሊሚኔት የምናደርግበት፣ ትራንስፈር የምናደርግበት፣ ሚቲጌት ማድረግ የምንችልበት መካኒዝሞች ናቸው የሚሆኑት። ለዛ የሚሆኑ የኮንቲንጀንሲ ፕላኖችን ማዘጋጀት መቻል አለብን፣ ወይም መጠባበቂያ እቅድ ብለን የምንጠራቸው። ያ ማለት እናጠቃላይ ዞስ ኮንቲንጀንሲ ፕላንስ ብለን የምንጠራቸው ነገሮች ያሰብነው ያቀርነው ነገር ባይሳካ ፌል ቢያደርግ ከዛ መውጣት የምንችልበትን የሚቲጌሽን ስትራቴጂ ማዘጋጀት መቻል አለብን ማለት ያን የሚቲጌሽን ስትራቴጂ ነው። እንግዲህ ሪስክ ምሳሌ አሁን በኢንቫይሮንመንታል ሪስክ ሀፕን ሊያደርግ እንዲችል ይችላል እኛ የምናስበው ፕሮጀክት። ለዛ የሚሆን ሚቲጌሽን ስትራቴጂ ዴቨሎፕ እናደርጋለን ስንል ምሳሌ የእኛ ኢንቫይሮንመንታል የሆነ ኮንታሚኔሽን የሚፈጥር አይነት ከሆነ ያንን ኢንቫይሮንመንታል የሆነ አይነት ኮንታሚኔሽን እንዳይፈጥር ወይም ደግሞ እንዳጠቃላይ ከኛ የሚወጣው ኬሚካል ማህበረሰቡን አፌክት የሚያደርግ ከሆነ ያ ነገር እንዳጠቃላይ የእኛም ፕሮጀክት ኦብጀክቲቭ የሚጻረር ነው ማለት ነው። ምክንያቱም ኦብጀክቲቫችን ሊሆን አይችልም ማህበረሰብን አፌክት ማድረግ። ስለዚህ ያ እንዳይሆን በተቻለ መጠን ለዛ የሚሆን ሪስክን ሚቲጌት ማድረግ የምንችልበት ኦር ማኔጅ ማድረግ የምንችልባቸውን የዋተር ትሪትመንት ፕላንቶችን ኦር ሌሎች አይነት ነገሮችን ገንብተን ያንን ማኔጅ ማድረግ እንችላለን ማለት ነው። በዚህ መንገድ ሪስክን ማኔጅ ማድረግ እንችላለን። ለበለጠ ዲስከሽንም ደግሞ ሪስክ አሰስመንት እንደ አንድ የፊዚቢሊቲ አሰስመንትም ስለሆነ እዚያም ላይ ስላየኑ እዛ ላይ መለስ ብላችሁ ደግሞ ማየት ትችላላችሁ። ሌላኛው ትልቅ ትኩረት ሰጥተን የምንመለከተው ጉዳይ ስላለ ነው። እሱም የፕሮጀክት ኮንትሮል ላይ እንመለከታለን። ፕሮጀክት ኮንትሮል ላይ 2 ጉዳዮች አሉ፣ ሞኒተሪንግ ኤንድ ኢቫሉዌሽን። እነሱን እንመልከት ደግሞ as you know ፕሮጀክት ኮንትሮል ብለን የምንጠራው one of the proactive approaches to manage
ማኔጂንግ ዘ ዲቪዬሽንስ ባይ ኢንሹሪንግ ዘ ፕሮጀክት ኦብጀክቲቭስ አር ሜት ኦር ኖት የሚለው ነው። ስለዚህ የፕሮጀክት ኦብጀክቲቫችን ተሳክቷል ወይስ አልተሳካም የሚለውን እንግዲህ እሱን ኢንሹር የምናደርግበት ነው ፕሮጀክት ኮንትሮሊንግ ብለን የምንጠራው። ስንነሳ ፕሮጀክት ፕላኒንግ ላይ ኦብጀክቲቭ ሴት እናደርጋለን፣ ጎል እናስቀምጣለን። ያ ያስቀመጥነው ጎል ኦር ያ ያስቀመጥነው አይነት ኦብጀክቲቭ ተሳክቷል ወይስ አልተሳካም የሚለውን እሱን ኢንሹር የምናደርግበትን አፕሮች ነው እንግዲህ ኮንትሮል ብለን የምንጠራው። በሌላ አጠራር ፕሮጀክት ኮንትሮል ሲስተማቲክ ፕሮሰስ ተብሎ ይጠራል። ሲስተማቲክ ፕሮሰስ ኦፍ ትራኪንግ ፐርፎርማንስ አጌንስት ዘ ስታንዳርድ ዋን ወይ ደግሞ ካስቀመጥነው የፕሮጀክት ቤዝ ላይን አንጻር ሲስተማቲክ በሆነ መንገድ ፐርፎርማንሳችንን ትራክ የምናደርግበትን መንገድ ፕሮጀክት ኮንትሮል ብለን የምንጠራው። ኖት ኦንሊ ያንን ትራክ እናደርጋለን፣ ቫሪያንስ ካሉ ኦር ዲቪዬሽኖች ካሉ እነዚያን ዲቪዬሽኖች ኦር ቫሪያንሶች አይደንቲፋይ እናደርጋለን። ደግሞ ኢፍ ዊ ኒድ ቱ ቴክ ኮሬክቲቭ አክሽን መውሰድ መቻል ካለብን ያንን ኮሬክቲቭ አክሽን መውሰድ መቻል ይጠበቅብናል። ከዛ በተጨማሪ አጠቃላይ ፕሮጀክት ኮንትሮል ስንል ፕሮጀክት ኮንትሮል የምንጠራው ኦንጎይንግ ፋንክሽን ተብሎ ይጠራል። ያ ኦንጎይንግ የሆነ ፋንክሽን ፕሮጀክታችን እንዳጠቃላይ ከተቀመጠው በጀት አንጻር፣ ከተቀመጠው ሼጁል አንጻር፣ ከተቀመጠው ስኮፕ አንጻር፣ ከተቀመጠው የኳሊቲ ኤክስፔክቴሽን አንጻር በአግባቡ እየሄደ ነው ወይስ አይደለም የሚለውን ኢንሹር የምናደርግበት መንገድ ነው። ኤፌክቲቭ የሆነ የፕሮጀክት ኮንትሮል ታይምሊ እና ሪሌቫንት የሆነ የፕሮጀክት ዳታዎችን ፕሮቫይድ ያደርግልናል። ያ ደግሞ የበለጠ ማኔጀሮች ኢንፎርምድ የሆነ ዲሲዥንን ሜክ እንዲያደርጉ ያደርገናል። እንግዲህ ኮንትሮልም ማኔጅመንት ውስጥ ስትመለከቱ ማኔጅመንት ብለን የምንጠራው ፕላኒንግ፣ ዘን ኦርጋናይዚንግ፣ ስታፊንግ፣ ሊዲንግ እና ዘን ፋይናሊ ኮንትሮሊንግ ነው የሚሆነው። ፕላን ያደረግነውን ነገር ፕላን በተደረገው ባስቀመጥነው ልክ እየሄደ ነው ወይስ አይደለም የሚለውን ኮንትሮል ማድረግ መቻል ይጠበቅብናል። ዘን ባስቀመጥነው ልክ እየሄደ ካልሆነ ለምንድን ነው እየሄደ ያልሆነ የሚለውን ፕላናችንን መልሰን ሪቫይዝ ማድረግ መቻል ካለብን መልሰን ሪቫይዝ ማድረግ መቻል ይጠበቅብናል። ስለዚህ ከዚህ አንጻር ኮንትሮሊንግ በፕሮጀክት ውስጥ በጣም አስፈላጊ ከሚባሉ ነገሮች ነው። ፕሮጀክትን ኮንትሮል ስናደርግ ወይ አጠቃላይ ኮንትሮሊንግን ሜክ ስናደርግ እነዚህን 4 መሰረታዊ የሆነ ፌዞችን ተከትለን ነው። የመጀመሪያው ሴቲንግ ነው። ሴት እናደርጋለን። ያ ማለት ቤዝ ላይን ፕላኖችን እናዘጋጃለን። ፐርፎርማንሶችን እናስቀምጣለን። ያ ማለት አጠቃላይ ቤዝ ላይን ፕላን እናዘጋጃለን ነው። ስታንዳርድ እናስቀምጣለን። የአንድን ፐርፎርማንስ ሜዥር ማድረግ የምንችለው በተቀመጠ ስታንዳርድ ስለሆነ ዊ ኒድ ቱ ስታብሊሽ ቤዝ ላይን ፕላን ወይ ደግሞ ቤዝ ላይን ፕላን ስታብሊሽ ማድረግ መቻል አለብን። ሴት ማድረግ መቻል አለብን ስንል ያን ማለት ነው። ስታንዳርዶችን ሴት ማድረግ መቻል ይጠበቅብናል፣ ፐርፎርማንስ ሜዥር ሊደረግበት የሚችለው። ከዛ በኋላ አክቹዋል ፐርፎርማንሳችንን ምን እናደርጋለን? ሜዥር እናደርጋለን። ሜዥሪንግ ፕሮግረስ ኤንድ ፐርፎርማንስ ብለን የምንጠራው እሱ ነው። ስለዚህ ኮንቲኒየስሊ ትራክ ማድረግ መቻል አለብን። እሱን ሜዥሪንግ ብለን እንጠራለን። ዘን ኮምፔሪንግ ዘ አክቹዋል ዊዝ ዘ ፕላን ያደረግነውን አክቹዋል ከሆነው ሪዛልታችን ጋር እናደርጋለን፣ ኮምፔር እናደርጋለን። ይሄኛውን ኮምፔሪንግ ተብሎ ይጠራል። ዘን ፋይናሊ ኢምፕሊመንቲንግ ይሆናል። ኢምፕሊመንቲንግ ዊ ኒድ ቱ ቴክ ኮሬክቲቭ አክሽኖችን ማድረግ መቻል አለብን፣ መውሰድ መቻል ይጠበቅብናል። ቴክ ኔሰሰሪ ስቴፕስ ቱ ብሪንግ ፕሮጀክት ባክስ ኦን ትራክ ነው። ኢምፕሊመንት የምናደርገው ኮሬክቲቭ አክሽን የምንወስደው ምን ካለ ነው? ኢፍ ዜር ኢዝ ኤኒ ዲስክሪፓንሲ ኦር ዲቪዬሽን ካለ፣ ያ ማለት ያቀድነውን ነገር እየሄደ በታቀደው መልኩ እየሄደ ካልሆነ በታቀደ መልኩ እየሄደ ያለበት ምክንያት ምንድን ነው የሚለውን እንለይና ለዛ የሚሆን ኮሬክቲቭ አክሽንን እንወስዳለን። ወይራስ ግን ባቀድነው ልክ እየሄደ ከሆነ የዛኔ ኮሬክቲቭ አክሽን መውሰድ መቻል አይጠበቅም። ነገር ግን እንዳልኳችሁ ዲቪዬሽን ካለ፣ ዲስክሪፓንሲ ካለ፣ ልዩነት ካለ ግን ያንን ልዩነት ማሻሻል መቻል ስለሚጠበቅብን ያንን መለየት መቻል ይጠበቅብናል። በእነዚህ መንገዶች ፕሮጀክታችንን ኮንትሮል ማድረግ እንችላለን። ወደ ኤምኤንዲ ስንመጣ እንግዲህ በተለይ እነዚህ ሁለቱ ጉዳዮች ኮንትሮሊንግ ውስጥ የምናያቸው ጉዳዮች ስለሆነ ነው። ኤምኤንዲ ብለን የምንጠራቸው ኢንተግራል ፓርትስ ኦፍ ፕሮጀክት ማኔጅመንት ናቸው። የፕሮጀክት ማኔጅመንት ኢንተግራል ፓርት ናቸው። እንዳውም ብዙ ጊዜ መስሪያ ቤቶች ላይ በተለይ ኤንጂኦ ድርጅቶች ላይ ሆነ በብዛት ፕሮጀክት ላይ የሚሰሩ ተቋማቶች እንደ ዲፓርትመንት ሁሉ ያላቸው ኤምኤንዲ ዲፓርትመንት ተብሎ የኤምኤንዲ ዲፓርትመንት ስራ የሚሰራው ደግሞ ሞኒተሪንግ ኤንድ ኤቫሉዌሽን ነው። ሞኒተሪንግ እንዳጠቃላይ ፕሮጀክቱን ኮንቲኒየስሊ ኦንጎይንግ የማድረግ ትራክ የማድረግ ሂደት ነው ሞኒተሪንግ ብለን የምንጠራው። ኢቫሉዌሽን ብለን የምንጠራው ደግሞ በሆነ ያክል ስቴትስ ኦፍ ፔሪድስ ኦፍ ታይም አማካኝነት ኦቨርኦል የፕሮጀክቱን ኢምፓክት የፕሮጀክቱን አውትካም አሰስ የሚያደርግበት ኢቫሉዌት የምናደርግበትን ነው ኢቫሉዌሽን ብለን የምንጠራው ማለት ነው። ሞኒተሪንግ ልክ እንደ ክትትል ነገር ነው። በቃ ሞኒተሪንግ ምን እየተሰራ ነው፣ ምን ቀረ ከታቀደው ምናምን የሚሉትን ነገሮች ነው እና ጠቅላይ ፐርፎርማንስን ትራክ ነው የሚያደርገው ሞኒተሪንግ። ወይራስ ግን ኢቫሉዌሽን ስንል ግን አውትካምን ምን የማለት ስራ ነው የሚሰራው? አሰስ የማድረግ ስራ ነው ማለት አሰስ የማድረግ ስራ ነው። ፕሮጀክቱ ምን አይነት ተጽዕኖ እያመጣ ነው፣ ምን አይነት ለውጥ እያመጣ ነው የሚለውን ነው ሜዥር የሚያደርግልን፣ አውትካሙን አሰስ የሚያደርግልን ኢቫሉዌሽን። ያኛው ግን ያስቀመጥነው እቅድ ነበር። ስለዚህ ያስቀመጥነው እቅድ እየሄደ ነው እየተሳካ ነው ወይስ አይደለም የሚለውን ነው ሜዥር የሚያደርግልን ማለት ነው። ስለዚህ ከዚህ አንጻር ሁለቱ ሊትል ቢት ዲፈረንት ናቸው፣ ግን በብዛት ተርሞቹ አንድ ላይ ኮይን እየተደረጉ ይጠራሉ። ኤምኤንዲ ሞኒተሪንግ ኤንድ ኢቫሉዌሽን ነሰሰሪ ፕሮጀክት ማኔጅመንት እየተባለ
ይጠራል ማለት ነው። ኤምኤንዲ በብዛት ወከር የሚያደርገው ኢምፕሊሜንቴሽን ፌዝ ላይ ነው። ነገር ግን ኤምኤንዲ ከዛ በፊትም ፕላኒንግም ውስጥ ፕላን ያደረግነው ነገር ኢቨን እሱም ሁሉ ሳይቀር የኤምኤንዲን አፕላይ ይደረግበታል። ግን ሞስትሊ ኤምኤንዲ አፕላይ የሚደረገው በፕሮጀክት ኤክስኪዩሽን ፌዝ ወይ ነው ኢምፕሊሜንቴሽን ፌዝ ላይ ነው። ኢቨን ኢፍ ተርሞቹን ተመሳሳይ በሆነ መንገድ ብንጠቀማቸው፣ ነገር ግን ሁለቱ ቃሎች የተለያየ አይነት ፋንክሽን ኦር የተለያየ አይነት ብያኔ ነው ያላቸው። ሞኒተሪንግ ለምንጠራው እዚህ ሲስተማቲክ የሆነ ኦንጎይንግ የሆነ ዳታ ኮሌክሽን ያለበት አናሊሲስ ያለበት ነው። ያም ምን ላይ እንዳጠቃላይ የፕሮጀክቱ ፐርፎርማንስ ላይ ፕሮጀክቱ ሂደት ላይ ምን እየተሰራ ነው፣ የት ቦታ ላይ ስልጠናዎች እየሰጡ ነው፣ የት ቦታዎች ላይ ሌሎች አይነት አገልግሎቶች እየተከወኑ ነው፣ የት ቦታዎች ላይ ምን ተሰሩ፣ እስካሁን ምን ያክል ተሰራ፣ ምን ያክል ወጪ ወጣ፣ እነማን ኢንጌጅ እያደረጉ ነው፣ እነማን ኢንጌጅ እያደረጉ አይደለም፣ የትኛው ስቴክሆልደር ኢንጌጅ እያደረገ ነው፣ የትኛው ስቴክሆልደር ኢንጌጅ እያደረገ አይደለም። እነዚህ ነገሮች ሲስተማቲክ በሆነ መንገድ እያንዳንዷን ስቴክሆልደር ሊሆን ይችላል፣ ሪሶርስ ሊሆን ይችላል፣ ሌሎች ኮንስትሬንቶች ሊሆን ይችላሉ፣ የፕሮጀክት ኮንስትሬንቶች፣ እነዛን የምንመለከት ሲስተማቲካሊ በሆነ መንገድ ኦንጎይንግ በሆነ መንገድ ያላቸውን ፐርፎርማንስ ትራክ የምናደርግበትን ሜካኒዝም ነው ሞኒተሪንግ ብለን የምንጠራው ማለት ሞኒተሪንግ ብለን። ለዛ ነው ኢት ኢንቮልቭስ ትራኪንግ ፕሮግረስ አጌንስት ፕሪዲፋይንድ ፕላን። ያስቀመጥነው ፕሪዲፋይንድ የሆነ ፕላን አለ፣ አይደንቲፋይ ያደረግነው ሪስክ አለ፣ ያስቀመጥናቸው ኮምፕላያንሶች አሉ፣ ያስቀመጥናቸው ኦብጀክቲቮች አሉ። እነዚህ ፕሮጀክት ኦብጀክቲቭ ላይ ያስቀመጥናቸው ፕሪዲፋይንድ የሆኑ ፕላኖች፣ ሪስኮች እንዲሁም ደግሞ እንዳጠቃላይ ኮምፕላያንሶች አንጻር ፕሮጀክታችን እየሄደ ነው ወይስ አይደለም የሚለውን እሱን ትራክ የምናደርግበት ሜካኒዝም ነው እንግዲህ ሞኒተሪንግ ብለን የምንጠራው ሞኒተሪንግ ብለን። ስለዚህ ኦንጎይንግ የሆነ ነገር ነው ማለት ነው። ለምን ደግሞ ሞኒተር የምናደርገው የመጀመሪያው ሪሶርሳችንን ኤፊሽንት ዩቲላይዝ እያደረግነው ነው ወይስ አይደለም የሚለውን ለመለየት። ምክንያቱም እዛ ውስጥ በጀት ተለቋል፣ ሪሶርስ አለ። ከዛ አንጻር እንዴት ነው ኤፊሽንት ዩቲላይዝ እያደረግነው ነው ወይስ አይደለም የሚለውን ለመለየት። ከዛ ምናልባት አንዳንዴ ሪስኮች ካሉ እነዛን ሪስኮች ዲቴክት ማድረግ እንድንችል፣ ዲሲሽን ሜከሮች ደግሞ መውሰድ የሚጠበቅባቸው ኮሬክቲቭ አክሽን ካለ እሱን መውሰድ እንዲችሉ ለማድረግ፣ እንዲሁም ደግሞ አጠቃላይ የፕሮጀክቱን ኤክስኪዩሽን ትራንስፓረንሲ እና አካውንታቢሊቲ የበለጠ ለማድረግ ኢምፕሩቭ ለማድረግ የፕሮጀክቱ በጀት ለታለመለት የፕሮጀክቱ ግብ እየዋለ ነው ወይስ ደግሞ የሚለውን መለየት፣ ደግሞ ለዛ ካልሆነ በተቻለ መጠን የተቀመጠው በጀት ለታለመለት የፕሮጀክቱ ግብ መቀመጥ እንዲችል ለማድረግ ለማስቻል ሞኒተር እናደርጋለን ማለት ነው። ምንድነው ሞኒተር የምናደርገው? የመጀመሪያው ሂውማን፣ ፋይናንሻል፣ ማቴሪያል እና ቴክኖሎጂካል ሪሶርሶች ሞኒተር ይደረጋሉ። ሁለተኛ ላይ ፕሮሰስ ኢቨን ያንን ፕሮጀክት ኮንዳክት የምናደርግበት መንገድ፣ የምንጠቀማቸው ሼድሎች፣ የምንከተላቸው የወርክ ሜቶዶች ያሉ የተቀመጡ የኮምፕላያንስ ሪኳየርመንቶች ሞኒተር ይደረጋሉ። ላኛው ፐርፎርማንስ ቤዝድ አፖን ታይም ኳሊቲ ከኮስት አንጻር ሞኒተር ይደረጋል። ላኛው የስቴክሆልደሮቻችን ኢንጌጅመንት ያላቸው ፓርቲሲፔሽን ምን ይመስላል ፕሮጀክቱ ላይ፣ እሱ ሁሉ ሳይቀር ምን ይደረጋል? ሞኒተር ይደረጋል። ዋቱ ሞኒተር የምንለው እሱ ነው። ማነው ሞኒተር የሚያደርገው ስንል ፕሮጀክት ማኔጀር ሞኒተር ያደርጋል፣ ቲም ሜምበሮች ሞኒተር ያደርጋሉ፣ ስቴክሆልደሮች ሞኒተር ያደርጋሉ፣ የተለያዩ አይነት ስቴክሆልደሮቻችን ሞኒተር ያደርጋሉ። ኢቨን ሳምታይምስ ኤክስተርናል ዩናይት ኦዲተሮች ሁሉ ሳይቀሩ ምን ያደርጋሉ? ሞኒተር ያደርጋሉ። ኮንዳክት ሞኒተሪንግ ስንል እንደዚህ የተጠቀሱ ሞኒተር ያደርጋሉ። መገለጫው ምንድነው? ኢፌክቲቭ የሚባል ሞኒተሪንግ ሲስተም ስንል ያው ኪክ የሆነ ኮሬክቲቭ አክሽን እንዲወሰድ ማድረግ ማስቻል፣ ኮስት ኢፌክቲቭነስ፣ አኩሬት ኤንድ ሪላያብል መሆን መቻል፣ ኮንፈረንሲቭ መሆን፣ ሁሉንም ክሪቲካል ዩናይት ፕሮጀክት ዳታዎችን ኦር ኤሪያዎችን ከቨር ማድረግ መቻሉ፣ እንዲሁም ደግሞ ትራንስፓረንት መሆን፣ እነዚህ እንዳጠቃላይ ኢፌክቲቭ የሆነ የሞኒተሪንግ ሲስተም መገለጫ ባህሪያት ናቸው። እነዚህ ጉዳዮች ኮሬክቲቭ አክሽን፣ ታይም ዩናይት ሪዞሉሽን እንዲኖር ማድረግ፣ ምክንያቱም አንዳንድ ኢሹዎችን ቀድሞ ዲቴክት አድርጎ ለዛ የሚሆን ታይም ሊሆን ውሳኔዎችን መውሰድ እንዲቻል፣ ቨሪፊብል ዩናይት ዳታዎችን ለመጠቀም አኩሬት ኤንድ ሪላያብል ለመሆን፣ ከዛ ደግሞ እንዳጠቃላይ ትራንስፓረንት ለመሆን ሞኒተር ማድረግ መቻል አለብን። ሞኒተሪንግ ሪፖርት ማዘጋጀት መቻል አለብን። ሞኒተሪንግ ሪፖርቶችን ስናዘጋጅ እንዳጠቃላይ የመጀመሪያው ስቴክሆልደሮቻችን ሪል ታይም የሆነ ዳታ እንዲኖራቸው ለማድረግ፣ ከዛ በተጨማሪ ደግሞ ፕላኖች ውስጥ ያሉ ዲቪዥኖች ካሉ እነዚያን ዲቪዥኖች ሃይላይት ለማድረግ፣ አንድ ፋይናሊ ኢንፎርምድ የሆኑ ዲሲሽኖች ሜክ እንዲደረጉ ሰው ኢኔብል ለማድረግ ማለት በቃ አስፈላጊ የሆነ መሰረታዊ የሆነ ውሳኔዎች እንዲወሰኑ በተቻለ መጠን የፕሮጀክትን ሰክሰስ ኦፕቲማይዝ ሊያደርጉ የሚችሉ ውሳኔዎች መወሰን እንዲችሉ ኢኔብል ለማድረግ ሞኒተሪንግ ሪፖርቶች ይዘጋጃሉ ነው። ወደ ኢቫሉዌሽን ስንመጣ አሁን ሞኒተሪንግ ክትትል ነው። ኦንጎይንግ የሆነ ፐርፎርማንስን ትራክ የምናደርግበት ሲስተም ነው ሞኒተሪንግ ብለን የምንጠራው። ኢቫሉዌሽን ግን ሪሌትድ ዳት ኦፍ አሰስመንት ኦፍ ኢፌክቲቭነስ፣ አሰስመንት ኦፍ ኤፊሽንሲ፣ አሰስመንት ኦፍ ኢምፓክት፣ አሰስመንት ኦፍ ሰስቴናቢሊቲ፣ አሰስመንት ኦፍ አውትካምስ ይባላል። በተለይ ፕሮጀክቱ ያመጣው ተጽዕኖ ምንድን ነው የሚለውን ነው የምንገመገመው ላይ ኢቫሉዌሽን ላይ
ኢቫሉዌሽን ላይ ስንገመግም ምን ለውጥ አመጣ? ምክንያቱም ታስቦ ታቅዶ ነበረ ታቅዶ የተቀመጠ ለውጥ ነበረ። ደሊቨሬብሎች ይኖሩታል ወይ ደግሞ ደሊቨሬብሎችን እነሱን አክቹዋሊ ሞኒተር ላይ እናያቸዋለን፣ ግን አውትካሞች ይኖሩታል፣ ተጽዕኖች ይኖሩታል። ያ ፕሮጀክት ኢምፓክት ይኖረዋል፣ መለወጥ መቀየር የሚፈልገው ነገር ይኖራል። ሪሊ ፕሮጀክቱ ያንን ለውጥ እያመጣ ነው ወይስ አይደለም የሚለውን ማድረግ መቻል አሰስ ማድረግ ይጠበቅብናል ነው። ስለዚህ ኢቫሉዌሽን ኢዝ ሲስተማቲክ አሰስመንት ኦፍ ፕሮጀክት ኤፌክቲቭነስ፣ ኤፊሽንሲ፣ ኢምፓክት ኤንድ ሰስቴናቢሊቲ ብለን የምንጠራው ከዚህ አንጻር ነው ማለት ነው። በዚህ ኮንዳክት እናደርጋለን። ራሱን የቻለ ኮንዳክት የምናደርግባቸው ታይሞች አሉ። ሚድ ተርም ላይ፣ ፋይናል ላይ፣ ኢቨን አንዳንድ ፕሮጀክቱ ከተተገበረ ከረጅም ዘመን በኋላ ፕሮጀክቱ ምን አይነት ኢምፓክት አመጣ የሚለው ሁሉ ሳይቀር አሰስ ይደረጋል። በብዛት ኢቫሉዌሽን የሚሰራ ለምንድን ነው ስንል አንድም ከፕሮጀክቶች ሌሰን ለመውሰድ ነው፣ ትምህርት ለመውሰድ። ስለዚህ እዛ ፕሮጀክት ላይ የሳሳትናቸው ሜክ ማድረግ የሌለብን ነገሮች ካሉ ቀጣይ ፕሮጀክቶች ላይ ፕላን ስናደርግ የዛን አይነት ስህተቶች ላለመድገም ሲባል ኢቫሉዌት ይደረጋል። ኢቫሉዌት ስናደርግ ምን አይነት የኢቫሉዌሽን መንገዶች አሉ ወይም ታይፕስ ኦፍ ኢቫሉዌሽን ለምንጠራቸው የመጀመሪያው ኢንተሪም ኢቫሉዌሽን ነው። ይሄ ፕሮጀክት ሚድ ላይ ያለ ሚድ ፕሮጀክት ፕሮግረስ እና ሚድ ፕሮጀክት አሰስመንት ተብሎ ይጠራል። ሚድ የኢንተሪም ኢቫሉዌሽን ተብሎ ይጠራል። ተርሚናል ኢቫሉዌሽን ለምንጠራው ደግሞ ይሄ ፕሮጀክቱ ሲጠናቀቅ ፕሮጀክት ኮምፕሌሽን ታይሙ ላይ ያንን ተርሚናል ኢቫሉዌሽን ብለን እንጠራዋለን። ያኛው ደግሞ ኤክስፖስት ኢቫሉዌሽን ተብሎ የሚጠራው ይሄ ፕሮጀክቱ ከተተገበረ ከረጅም ጊዜ በኋላ የፕሮጀክት እዛ አካባቢ ላይ ምን አይነት ኢምፓክት አመጣ የሚለውን አሰስ ለማድረግ የሚሰራ ነው ማለት ነው። በሁለቱ መካከል ያለውን ዲፈረንስ እንመልከት እና የኤምኤንዲ ፓርትን እንጨርሰው። ሞኒተሪንግ ኤንድ ኢቫሉዌሽን ብለን የምንጠራው ሞኒተሪንግ ስንል ፕሮግረሶችን አክቲቪቲዎችን ነው ትራክ የሚያደርገው። ምን እየሰራ ነው፣ ምን እየተከወነ ነው፣ ምን ላይ ነው ያለነው ምናምን ነው ሞኒተሪንግ። ኢቫሉዌሽን ሲሆን ግን የፕሮጀክቱን ኢምፓክት እና የፕሮጀክቱን ኢፌክቲቭነት አሰስ የሚያደርገው። ከዛ ኦብዘርቬሽናል ነው ሞኒተሪንግ። የኛው ደግሞ በኔቸሩ ጀጅመንታል የሆነና አናሊቲክ ነው ኢቫሉዌሽን ብለን የምንጠራው። ከዛ ፍሪኬንሲ ስንመለከት ሞኒተሪንግ ኮንቲኒየስ ነው። ኮንቲኒየስ በየቀኑ በየሰዓቱና ሊሆን ይችላል ሞኒተሪንግ ብለን የምንጠራው። በየሳምንቱ ሊከወን ይችላል። ኢቫሉዌሽን ብለን የምንጠራው ግን ፔሪዮዲክ ነው። በሆነ ያክል ጊዜ ነው የሚሰራው። ሚድ ተርም ላይ፣ ፋይናል ላይ፣ ፖስት ላይ ሊሆን ይችላል ማለት ነው ኢቫሉዌሽን ብለን የምንጠራው። ኦር ሪስፖንሲቢሊቲን ስንመለከት በብዛት ሞኒተሪንግ ኢንተርናል በሆኑ ቲሞች ነው የሚሰራው ሞኒተሪንግ። ወይራስ ግን ኢቫሉዌሽን ግን ሞስትሊ በኤክስተርናል ፓርቲዎች ሁሉ ሳይቀር ይደረጋል ይሰራል ማለት ነው። በኤክስተርናል በሆነ ኤክስፐርቶች የፕሮጀክቱን ኢቫሉዌሽን ፕሮጀክቱ ያመጣውን ኢፌክቲቭነስ ምን ይደረጋል ሞኒተር ይደረጋል። ምሳሌ አባይ ከተገደበ በኋላ ግድቡ ካለቀ በኋላ አባይ ግድብ ምን አይነት ኢምፓክት አመጣ፣ ኦር ምን አይነት አውትካሙ ምን ይመስላል፣ ኢምፓክቱ ምን ይመስላል የሚለውን ኤክስተርናል የሆኑ ኦዲተሮች፣ ኤክስተርናል የሆኑ ባለሙያዎች አሰስ ሊያደርጉት ይችላሉ ማለት ነው። ዘን ፎከሳቸውን ስንመለከት በብዛት ሞኒተሪንግ ኦፕሬሽናል የሆነ ፐርፎርማንስ ላይ ነው ፎከስ የሚያደርገው። ያኛው ግን አውትካም ላይ እና ኢምፓክት ላይ ነው ፎከስ የሚያደርገው። እነዚህ አውትካም ኢምፓክት ምናምን ብለን የምንጠራቸው ምን ማለት ነው ደግሞ የበለጠ ግልጽ አድርገን እንመልከታቸው። በተለይ ኤምኤንዲ ውስጥ የምናነሳቸው ጉዳዮች አሉ። እስካሁን ስናነሳቸው አውትፑት፣ አውትካም፣ ኢምፓክት እና ኬፒአይ እያልን ስንጠራቸው የነበሩ በተለይ አውትካም እና ኢምፓክትን በተደጋጋሚ ስንጠራቸው ነበሩ። አውትፑት ምንድን ነው ስንል በፕሮጀክት ውስጥ እነዚህን ቃላቶች በደንብ ለዩዋቸው። አውትፑት ማለት tangible and measurable deliverables produced by projects. It may include also intangible ሊያካትት ይችላል። ግን እንዳጠቃላይ measurable የሆነ deliverable we call it output ብለን እንጠራለን ማለት output input transforms into output አይደለ? output end result ነው ወይም ደግሞ output ነው የምንጠራው measurable የሆነ deliverable ነው። deliverable ያ ማለት ያ deliverable በፕሮጀክቱ ፕሮዲዩስ የተደረገ በፕሮጀክቱ ኦፕሬት የተደረገ deliverable ነው። ፎር ኤግዛምፕል አዲስ ኢንፍራስትራክቸር መንገድ ተሰርቶ ሊሆን ይችላል፣ ትሬኒንጎች ተሰጥቶ ሊሆን ይችላሉ፣ ኦር የሆነ ሲስተም ተዘርግቶ ሊሆን ይችላል። ያንን አውትፑት ብለን እንጠራዋለን። ወደ አውትካም ስንመጣ ግን ያ ፕሮጀክት ኢምፕሊመንት መደረጉ ምን አይነት ኢፌክት አለው፣ ምን አይነት ተጽዕኖ ያመጣል ነው። ይሄ ሚዲየም ይሁንና በተለይ ደግሞ ሾርት ተርም ይሁንና ሾርት ተርም ኤንድ ሚዲየም ተርም ኢፌክትስ that results from the project output ነው። ከዛ ያ ፕሮጀክት አውትፑት ያመጣው ሚድ ተርም ይሁንና ሾርት ተርም የሆነ ኢፌክት ደግሞ አውትካም ብለን እንጠራዋለን ማለት አውትካም። ፎር ኤግዛምፕል በአንድ አካባቢ የዋተር ብንገነባ ምሳሌ ቧንቧ ብንሰራ ያ ቧንቧ መሰራቱ ሰዎች ንጹህ መጠጥ ውሃ እንዲያገኙ አደረገን። that is outcome ብለን የምንጠራው እሱን ነው። ያ ፕሮጀክት ምን አይነት አውትካም አለው ስንል እንደ አውትካም ሰዎች የንጹህ መጠጥ ውሃ ተደራሽ እንዲሆኑ አደረግን ነው። that is outcome ብለን የምንጠራው። ኢምፓክት ስንል ግን ኢምፓክት ሎንግ ተርም የሆነ ኢፌክት ነው። ሎንግ ተርም የሆነ ቼንጅ፣ ሎንግ ተርም የሆነ ቤኔፊት፣ ከዛ ፕሮጀክት የሚገኝ ሎንግ ተርም የሆነ ቤኔፊትን ደግሞ ኢምፓክት ብለን እንጠራዋለን ማለት ኢምፓክት ብለን እንጠራዋለን። ልክ እንዳልኳቸው አሁን የዛ የውሃ መገንባት በረጅም ጊዜ የዛ አካባቢ ላይ የህመም ሰዎች ውሃ ወለድ በሆነ ህመሞች ሊታመሙ ከነበረ የሚታመሙ ሰዎች ቁጥር በየጊዜው እያደረገ ይመጣ ማለት ነው። እየቀነሰ ይመጣል። ዳስ ኢምፓክት ብለን የምንጠራው እሱን ነው። መንገድ መሰራቱ ለጊዜው ሰዎችን ከሰዎች ማገናኘት ሊሆን ይችላል። ግን በረጅም ጊዜ ግን እዛች ሀገር ላይ የሚያወጣው ኢኮኖሚክ ኢምፓክት ይኖራል። ዛት ኢዝ ኢምፓክት ብለን የምንጠራው እሱ ነው። ሎንግ ተርም የሆነ የአንድ ፕሮጀክት ቤኔፊት፣ የአንድ ፕሮጀክት ቼንጅ ዛት ኢዝ
ኢምፓክት ብለን የምንጠራው እሱ ነው። ኢምፓክት ብለን የምንጠራው እሱ ነው። ላኛው ፕሮጀክት ውስጥ KPI ብለን የምንጠራቸው ወይ ደግሞ ኬይ ፐርፎርማንስ ኢንዲኬተርስ ብለን የምንጠራቸው ጉዳዮች አሉ። እነዚህ ዞት አር ስፔሲፊክ ሜትሪክስ ዩዝድ ቱ ሜጀር ፕሮጀክት ሰክሰስ ነው። ይሄ ደግሞ የአንድን የፕሮጀክት ፐርፎርማንስ ሜጀር ሊያደርግልን የሚችሉ ስፔሲፊክ የሆነ ሜትሪኮችን ኬይ ፐርፎርማንስ ኢንዲኬተርስ ተብለው ይጠራሉ ማለት ነው። ኬይ ፐርፎርማንስ ኢንዲኬተርስ ተብለው ይጠራሉ። ፎር ኤግዛምፕል አሁን KPI ማለት አንድን አሁን በኳስ ተጫዋች እንኳን ብንመለከት አንድ የመሃል ተጫዋች ይህን ያክል ሜዳዎችን ይህን ያክል ኪሎሜትር ኦፍ ሜዳን ከቨር አድርጓል በሩጫ፣ ይህን ያክል ታክሎችን ወርዷል፣ ይህን ያክል የአየር ኳስ አሸንፏል፣ ይህን ያክል ኳሶችን ለተጫዋቾች አቀብሏል፣ ይህን ያክል ያለቁላቸው ኳሶችን የግብ ዕድሎችን ይህን ያክል ፈጥሯል። እነዚህ ነገሮች እንዳጠቃላይ አንድ የመሃል ተጫዋች የሚገመገምባቸው ቁልፍ የሆኑ ምንድኖች ናቸው ማለት ነው? ኪ ፐርፎርማንስ ኢንዲኬተሮች ናቸው ማለት ነው። ልክ በዚህ መንገድ በፕሮጀክታችንም ውስጥ KPIዎች ምን ይደረጋሉ? ይዘጋጃሉ። በሳቲስፋክሽን ደረጃ ሊሆን ይችላል፣ በሪተርን ኦን ኢንቨስትመንት ሊሆን ይችላል። ፕሮጀክታችን ኢንዲኬት የምናደርገው በኮስት ፐርፎርማንስ ኢንዴክስ ሊሆን ይችላል። እንዳጠቃላይ በአቺቭ በምናደርጋቸው ማይልስቶኖች ሊሆን ይችላል። በኳሊቲ ኮንትሮል፣ በዲፌክት ሬት ሊሆን ይችላል፣ በሪወርክ ፍሪኬንሲ ሊሆን ይችላል። ምክንያቱም በቃ አንድ ምሳሌ አንድ መስራት የሚጠበቅም የዲፌክት ሬት ሊኖር ይችላል። በዛ በዲፌክት ሬት አማካኝነት ሊሆን ይችላል። እነዚህ ነገሮች አጠቃላይ KPI ውስጥ ይመድባል ማለት ነው። ቁልፍ የሆኑ አመላካቾች ናቸው ማለት ነው። የአንድን ፐርፎርማንስ ሜዥር የምናደርግበት ሜትሪኮች ናቸው ማለት ሜትሪኮች ናቸው። ስለዚህ የፕሮጀክቱ ሪተርን ኢንቨስትመንቱ እንደዚህ የሆነ ወይም ደግሞ ከምንረትነው ምርት ውስጥ ዲፌክት ሬት ወይ ደግሞ ዲፌክት ሊኖር የሚችልበት 10% ዲፌክትን ፕሮዲውስ የሚያደርግ ወይ ደግሞ ለጠቅላይ 90% ኳሊቲ የሆነ ስራን የሚሰራ ከሆነ that's good። ወይስ ግን ዲፌክት ሬቱ ከ10% በላይ የሚሆን ከሆነ that's not good ምን ከሆነ that is KPI ብለን የምንጠራው እሱ ነው። KPI ብለን የምንጠራው በዚህ መንገድ KPI መስራት እንችላለን። ፋይናሊ በፕላኒንግ በሞኒተሪንግ እና በኢቫሉዌሽን መካከል ምን አይነት ሊንክ አለ ስንል እንግዲህ ፕላኒንግ ለአጠቃላይ ፋውንዴሽን ነው። ሞኒተሪንግ ብለን የምንጠራው ደግሞ ለኢቫሉዌሽን የሚሆን ዳታዎችን ፊድ የሚያደርግ ነው። ኢቫሉዌሽን ማለት በመጨረሻ ላይ ዳታዎችን ያሉ ፕሮጀክቶችን ኢምፓክት እና አውትካም አሰስ የሚያደርግን ነው። በአጠቃላይ እንግዲህ ሊንካቸው ይህንን ይመስላል ማለት ነው። እንግዲህ አምስተኛው ቻፕተር ይህን ይመስል ነበር። አምስተኛውን ቻፕተር 3 ቪዲዮን ያየነው በሶስት ቪዲዮ የጨረስነው ፕሮጀክት ፕላኒንግን ለብቻ አይተናል። ባለፈው ደግሞ ስለ ፕሮጀክት ኢምፕሊሜንቴሽን እና ስለ ፕሮጀክት ኦርጋናይዜሽን አይተናል። ዛሬ በነበረን ቆይታ ደግሞ ፕሮጀክት ዳይሬክቲንግ እና ፕሮጀክት ኮንትሮሊንግ ምን እንደሚመስሉ አይተን ነበረ። ቀጣይ በሚኖረን ቆይታ ደግሞ 2 ቪዲዮችን አዘጋጅላችኋለሁ። አንዱ ሶሻል ኮስት ቤኔፊት አናሊሲስ ላይ፣ ሌላኛው ቪዲዮ ደግሞ የፕሮጀክት ፋይናንሲንግ ላይ ቻፕተር 6 እና 7ን ይሆናል ማለት ነው። በዛ መንገድ ቀጣይ በማዘጋጃቸው 2 ቪዲዮዎች እስክንገናኝ ድረስ በድጋሚ ቸርን ሰንብት። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።